ያልታሰበ ነገር ተፈጠረ። እኔ ብዙም ደስተኛ አላደረገኝ። ይህንን ያደራ ቃል አስተላለፈች። ከአንድ ከማውቀው ዶክተር ጋር እንኳን ስናወራ ነበር። ጊዮርጊስን ይዘው ሲያሰለጥኑ ስታይ ምን ይሰማል? ማንም ጥሩ ነገር ሲሰራ እንዳው ቆጥቷለሁ። አሰልጣኝ ብቻ አይደለም አባትም ጭምር። ስብዕናቸው የበፊቶቹ በጣም የሚገርም። መሀል ላይ ውጤት የመጣበት ዘመን ነበረ። ይወርዳል ብዬ አላስብም። አልተሳካም። ከዚህ ዓለም በሞት አጣ ነው መስራት ምንም አልደረደርም። አሁን ደግሞ ድራሹ ጠፍቷል እየተባለ ነው። ድምፁን አጥፍቶ የራሱን ስራ ነው የሚሰራ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የካስትሮ ቲዩብ ተከታታዮች እንዴት አላችሁ? በመላው ዓለም በዚህ ሰዓት ይህንን ቻናል ስለምትከታተሉ በቻናላችን የሚተላለፉ ፕሮግራሞችን በመመልከት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ ከልብ እናመሰግናለን። ካስትሮ ቲዩብ በአርት ስፖርትና ማህበራዊ ጉዳዮች ላይ ልዩ ልዩ እንግዶችን በመጋበዝ እነሆ ወደ እናንተ በአዲስ መልክ ለመቅረብ ጥረት እያደረግን መሆኑን ስንገልጽ ታላቅ ደስታ ይሰማኛል። ዛሬም የስርጭት ሁለተኛ ሳምንታችን ላይ እንገኛለን። በዚህ ቀን ባለፈው ሳምንት የጀመርነውን ከታላቁ የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ የቀድሞው ካፒቴን ሙሉዓለም ረጋሳ ጋር ያደረግነውን ቆይታ ይዘን ቀርበናል። ዛሬም ቆይታችን እጅግ ያማረና የሰመረ እንደሚሆን ተማመናለሁ። አብራችሁን ቆዩ። ካስትሮ ቲዩብ ላይክ፣ ሼር፣ ሰብስክራይብ ይደረግ። ሙሌ እንዴት ነህ ታዲያ? ሁሉ ነገር ሰላም? ሁሉ ሰላም። እንግዲህ ዛሬ ደግሞ በሁለተኛ የቀረጻ ሰዓት ላይ ተገናኝተናል። ክፍል አንዳችንን ተመልክተዋል። ተመልካቾቻችንም በብዙ መልኩ አይተው በጣም ብዙ አስተያየቶች እንደመጡ አስተውያለሁ። እንዴት አገኘው ክፍል አንዱን? ጥሩ ነው። የሰዎችን ሀሳብ አንዳንዶቹ ጥሩ ነገር እንደሆነ ነው እየገለጹልን የነበረው እና ጥሩ ነው ብዬ ነው የማስበው። በጣም ጥሩ። ዛሬም እንግዲህ በክፍል 2 ላይ ያላቸውን ሀሳብ አስተያየት ሊሰጡን ይችላሉ። ካስትሮ ቲዩብን ሰብስክራይብ ማድረግ እንዳይረሳ። በጣም ብዙ ጉዳዮችን ዛሬም እንዳስሳለን። ካቆምንበት እነሆ ቀጠልን። ባለፈው ሳምንት በተለይ በቅዱስ ጊዮርጊስ ስፖርት ክለብ ወቅታዊ ጉዳዮች ላይ ብዙ ነገር አንስተናል። በጣም ብዙ ነገሮች ደግሞ ተስፋ ሰጪም ሁኔታዎችን እያስተዋልን እንገኛለን። በታላቁ አሰልጣኝ አስራት ኃይሌ ላይ አንስተናል። ሆኖም ግን ዛሬ በጣም በጥልቀት ስለዚህ ታላቅ ሰው፣ ስለዚህ ያልተነገረለት ያልተዘመረለት ኮከብ፣ ዘመን ተሻጋሪ የሆኑ ስራዎችን ስናነሳ አስራት ኃይሌ በቀጣይ በብዙ መታወስ አለበት እና ከሱ ጋር የተያዙ ብዙ ነገሮችን ማንሳት የግድ ይለናል። ሙሉዓለምና አስራት የተጫዋችነት ዘመን ትስስራችሁን በጣም እናውቃለን። ኳስ ካቆምክ በኋላ እሱም አሰልጣኝነቱን ካቆመ በኋላ በሁለታችሁ ዙሪያ የነበረው ግንኙነት እንዴት ነበር? ሙሉ ማለት ያው ብዙም እንደዚህ እንደዋወላለን የምንባባል ሰዎች አይደለን፣ ግን ያው አክብሮቱም እንዳለ ሆኖ ፍራቻውም አለ። እንደገና አስራት ከብዙ ሰው ጋር ያለው ግንኙነት ያው ስትቀርበው ነው የምታውቀው የበለጠ እንጂ ትንሽ ስታየው አስፈሪ ነገሩ ትንሽ ይጎላል እና ከወጣም በኋላ በሆነ አጋጣሚዎች እንገናኛለን። ግን ብዙ ጊዜ ከተጫዋቾች ጋር እሱ ካሳደጋቸው ተጫዋቾች ጋር በመሆን ብዙ ነገር እየተነጋገረን አንድ ነገር ለማድረግ ግን ብዙ ተመካክረን ነበር። እሱ ያሳደጋቸው ልጆችን ስለማውቃቸው እሱንም ጠይቄው አንዳንድ ነገሮችን ለማድረግ ዝግጅት ላይ ነበረን። ምን ነበር እሱ ጉዳይ? ማለት ያው እሱ እኛን ብዙ ነገር አስገኝቶልናል። ማለት በህይወታችን የተስተካከለ ህይወት ላይ እንድንቀመጥ ያደረገን እሱ ነው እና እሱ በእግሩ እየሄደ እኛ መኪና እየነዳን እኛ ቤተኛ ሆነን ቤት እየሰራን ምናምን እየኖረን እሱ ግን ይሄ በሙሉ ነገር ለእኛ መስዋዕትነት ከፍለው እሱ ግን እንዴት እግረኛ ሊሆን ይችላል በሚል
ልጆቹን አስተባብረን አንድ የተሻለ ነገር እስቲ መኪና ገዝተን እንኳን እንስጠው በሚል እሱን ከተወሰኑ ተጫዋቾች ጋር ተነጋግረን ያንን ለማድረግ በዝግጅት ላይ ያለን ነበር። ያው ወደ መጨረሻ አካባቢ ስለነበረ ህመሙን ምናምን በአጋጣሚ ሰማነው። ከዛ በኋላ ያው ከህመሙ በፊት በተለይ በዚህ ጉዳይ ላይ ብዙ ነገሮችን እናወራ ነበረ። ብዙ እንቅስቃሴም ተጀምሮ ነበረ። በተለይ ደግሞ የቡሄ በዓል የቅዱስ ጊዮርጊስ ደጋፊዎች፣ አመራሮች በአስራት ኃይሌ ቤት ሲያከብሩ እናንተም ልጆቹ ሰርፕራይዝ አድርጋችሁት እንደውም አስራት እንባ አውጥቶ ሲያለቅስ የታየበት ቀን፣ አስራት አያለቅስም የፈለገ ነገር ቢሆን፣ ያኔ ግን እናንተን ሳይ ውስጥ ወርበሽ ያለበት የተደሰተበት ቀን እንደሆነ አስታውሳለሁ። ያን ቀን ላይ ይህንን ጉዳይ አንስተው ነበር አንተ። እስኪ እሱን ቪዲዮ ክቡራን ተመልካቾቻችን እንዲከታተሉት ልጋብዝ። እሱን ተከታትለን ተመልሰን እንገናኝ። እሺ፣ አመሰግናለሁ። ያው አስራት ከዚህ በፊትም ተናግሬዋለሁ። አስራት ለኔ ያው የተለየ ነገር ነው ያደረገልኝ። ማናቸውም ሰዎች እንደሚገምቱት አስራት የሚያሳድገው ፊዚካሊ ትልልቅ የሆኑ ሰዎች ናቸው ምናምን በሚባልበት ዘመን እኔን አሳድጎ ያው ከቁመት ቁመት የለውም ከፊዚካል ደግሞ ሰውነቱም ጥሩ አይደለም ተብዬ ከብዙ ኮሚቴዎች ጋር ተጣልቶ ነበረ እና በግድ ነው እኔን ያሳደገኝ እና ካሳደገኝም በኋላ ኳስ የሚፈልገው ነገር ማንም ኳስ ሊችል ይችላል፣ ግን ኳሱ የሚፈልጋቸውን ነገሮች በትክክል እንድሰራና እዚህ ቦታ ላይ እንድደርስ ትልቁን መስዋዕትነት የከፈለው እሱ ስለሆነ ኳስ የሚጫወቱ የኔ ወንድምም አለኝ። ከዛ በላይም ደግሞ ሰፈር ውስጥ ብዙ የሚጫወቱ ልጆች አሉ፣ ግን ብዙ መስዋዕትነት ከፍሎልኝ እዚህ ደረጃ እንድደርስ ያደረገኝ አስራት ነው እና በጣም ነው ማመሰግነው። አመሰግናለሁ አስርዬ። በመቀጠል ግን ብዙ ነገር አስባለሁ ማለት ስለሱ አንዳንዴ ሳስብ በጣም የሚጨንቀኝ ነገር አለ። እኛ ከኋላ መተን ብዙ ነገሮች አድርገናል። በህይወታችን ትልቁን ምዕራፍ የከፈተልን እሱ ነው። ቤት እንድንሰራ መኪናም እንድንላ ምናምን ብዙ ነገር አድርጎልናል። ግን እኛ ግን ያደረግንለት አንድም ነገር የለም። አንድም ነገር ብዙ ነገር አስቤያለሁ፣ ከሱ ጋርም ተነጋግሬያለሁ፣ እሱንም አናግሬዋለሁ። ማለት አንዳንዴ አድንቀን መጨረሻ ላይ ግን እንዴት ተናቸው የምናርፍ ከሆነ ምን ነው ምስጋናው? መተን ሆይ ሆይ ማለቱ ምንም አያደርግልንም። እኔ የማስበው ከዚህ በፊትም ተነጋግረናል ከሱ ጋር ሁላችንም ብዙ ነገር ያላየነውን ነገር እንድናይ አድርጎናል። ኮቪዱ መጣና አጋጣሚ አልተሳካልኝም እንጂ አሜሪካም ሄጄ ከልጆቹ ጋር እሱ ያላሳደገው ሰው የለም። እሱ ያልዳሰሰው ሰው ብሔራዊ ቡድን ያልተጫወተ ሰው የለም። እነ ሰላዲንን መሐመድን በጣም ብዙ ሰው አናግሬያለሁ። መስመር ከያዘልን በኋላ ነገ ከነገ ወዲያ ሁላችንም ተሰባስበን የተሻለ ነገር በጣም የተሻለ ነገር እኛ የምናደርገው ነገር ምናልባት አንድና ሁለት ሊሆን ይችላል። ለሱ ግን ያ ነገርም አይመጥነው። ህይወታችን እንዲቀየር ያደረገልን እሱ ስለሆነ እግዚአብሔር እድሜና ጤና ይስጠውና እኛንም እንዲህ እንደተሰባሰብነው ነገም ከነገ ወዲያ ተሰባስበን ለሱ አንድ ማስታወሻ የሚሆን ነገር የተሻለ ጥሩ ነገር የምናደርግበትን መንገድ ያመቻችልኝ እላለሁ። አመሰግናለሁ። እንግዲህ በዚህ ቪዲዮ ላይ ሁላችንም በመላው ዓለም ያለን የአስራት ልጆች ባለዳነን የሚል ቃል ተናግረህ ነበር። ለሱ በእድሜ ዘመኑ የሚገባውን ነገር ማድረግ ይገባናል ትል ነበረ። እንግዲህ ብዙ ይጓዛል፣ ብዙ ይሰራል፣ ብዙ ይለፋል። እስከ ዕለተ ሞቱ የሚቆም ሰው አልነበረም። አስራት መጨረሻ ላይ እስከሚያዝበት ጊዜ ድረስ ብዙ ጥረት ተደርጓል። ያ ነገር አለመሳካቱ ምን ያህል ይቆጫል? ማለት እኛም የዘገየን ይመስለኛል። ነገሮቹ ላይ ትንሽ የዘገየን ይመስለኛል። ባንዘገይ ኖሮ ያንን ነገር ሰምተን ማለት ያው የታሰበው ነገር በሙሉ ህመም ቢያጋጠመው ሰዓት ሰዎች ያንን ገንዘብ ስላዋጡ አሁንም እንደገና ደግሞ ለእንደዚህ አይነት ፐርፐዝ ደግሞ ይደረግ የሚለው ነገር ትንሽ ከባድ ሆነብንና በዛ አጋጣሚ ልናልፈው ቻለን እንጂ ትንሽ ፈጠን ብንል ኖሮ ያንን ነገር ማድረግ የምንችልበትን ነገር እንፈጥራለን ብዬ አስባለሁ። ማለት ብዙዎቻችን በሱ ያደግን አሁን የተሻለ ህይወት እየኖረን ያለን ሰዎች ስለነበረን ሁሉም ፈቃደኝነቱን አሳይቶ ነበር። አሜሪካም ያሉትን ልጆች ጠይቄ ያለ ኢትዮጵያም ያሉትን ልጆች አናግሬ ነበረ። ያንን ነገር ለማድረግ ሁሉም በደስታ ነበር የተቀበለኝ እና ያንን ነገር አለማድረጋችን ይመስለኛል እንግዲህ ያ ህመም ስለተፈጠረ በዛ ምክንያት ነው ነገሩ የተቋረጠው እንጂ ያንን ነገር እውን እናደርገው ነበር ብዬ አስባለሁ። እስኪ የህመሙን ጉዳይ እናንሳ። አንተ አሜሪካ ነበርክ፣ እኔ ኢትዮጵያ ነበርኩኝ።
እንግዲህ በጣም አስደንጋጭ ነበረ ለሁላችንም። የታላቁን አሰልጣኝ አስራት ኃይሌ በዚህ ደረጃ በጣም ሲሪየስ በሆነ ኬዝ መታመሙን የሰማህበት አጋጣሚ እና ስትሰማ የተሰማ ስሜት? ማለት ደውሎልኝ ነው መጀመሪያ ጭምጭምታ ሰማሁኝ፣ ግን ደወልኩለት። ደውዬለት አላነሳልኝም ስልክ። በኋላ ላይ ግን ሚስኮል ስላገኘ ደወለልኝና እንደዚህ አይነት ነገር እየሰማሁ ነው እና እንዴት ነው ምናምን ብዬ አናገርኩት። ቀጥታ ማለት ይፋ አልተደረገም ነበር ያኔ እና ሳናግረው ያለው ነገር ትንሽ ከባድ እንደነበረ ምናምን አወራኝ እና ግን ፈቃደኛ እንደማይሆን ገምቻለሁ። ግን ማድረግ የምንችለው ነገር ይሄ በአንድ ሰው በሁለት ሰው መሆን እንደማይችል ስለገመትኩኝ ፈቃደኝነቱን ግን ለመጠየቅ ያሰብኩትን ነገር እስቲ ቆይ መጀመሪያ ከማድረጌ በፊት ለምን እቸኩላለሁ ራሱን ለምን አላወራውም ብዬ ፈቃደኝነቱን ጠየቅኩ። እንደዚህ በቃ በየሀገሩ ያሉ ተጫዋቾች አሉ፣ አንተ ያሳደግካቸው በአንተ ስር ያለፉ ልጆች አሉ። ስለዚህ ይሄ ነገር ትንሽ ከባድ ይመስለኛል ሲሪየስ ስለሆነ ይህንን ነገር እንደዚህ አይነት አጋጣሚዎቹን ተነጋግረን የሆነ ነገር መፍጠር ብንችል ሲለኝ ያው እንግዲህ ሌላ አማራጭ የለም ያለው አማራጭ ይሄ ብቻ ነው አለኝ እና በግልጽ ነገረኝ። በቃ ከዛ ማድረግ የምችለው ምንድነው አልኩኝ። በቃ ዲኤምቪ እነ ታሪኩ ኤርሚያስ ጋር ምናምን ይሄ ጉዳይን በቃ መንገር አለብኝ እና እዚህ አካባቢ ያለነውን ሰዎች ማስተባበር የሚቻልበትን መንገድ ብዙዎቻችን የምናውቀው እሱን ያው ተጫዋች ሆነን ያሳለፍን ብዙ ሰዎች ስላለን በደጋፊ በኩል ያሉትን ሰዎች ጠይቀን አንድ ነገር መፍጠር እንችላለን የሚለውን ነገር አሰበን። ከዛ ለታሪኩ በቃ ነገርኩት። ታሪኩም አጋጣሚ ሆኖ ደግሞ ወንድሙ ሰለሞን ነግሮት ነበር። በቃ ነገሮቹ በዛ ተጀመረ። ያው የቻልነውን አስተባብረን ለሱ ይገባዋል ብለን የምናስበውን ነገር ባይሆን እንኳን ያው ሰው የቻለውን ነገር አድርጎ ሕክምናውን እንዲያደርግ የተቻለውን ኢትዮጵያም ያለው እዚህም አሜሪካም ያለው ተባብሮ ያንን ነገር ልናደርግ ችለናል። አዎ እኔ አስታውሳለሁ። በተለይ የመጀመሪያው የድጋፍ ጥሪ እንደተሰማ በጣም አስደናቂ በሆነ ሁኔታ ከተጫዋች ሙሉዓለም ረጋሳ እንደዚሁም ደግሞ ከአሰልጣኞች እና የሱ እጅ አሻራ ካለባቸው ሰዎች አንዱ የሆነው ስዩም ከበደ በጣም ፈጣን ምላሽ ከሰጡት መካከል ተጠቃሾች ናቸው። ኮሚቴ ውስጥ ስለነበርኩ በደንብ አውቀዋለሁ። ከዛ በኋላ ግን በጣም የሚገርመው እናቶች ስታዲየም ዙሪያ ትናንሽ ስራ የሚሰሩ ሰዎች ሁሉ ሳይቀሩ በጣም የሚገርመው ከ5 ብር ጀምሮ ነው ለአስራት ከፍተኛ ርብርብ የተደረገው። ከ5 ብር እስከ ሚሊዮኖች ድርጅቶች፣ ግለሰቦች፣ ተቋማት ተሯሩጧል። ብዙ ጥረት ተደርጓል። ሕክምናውም ተስፋ ተደርጎበት ነበረ። እንደውም መሳሪያው ስለሌለ ነው እንጂ እዚሁ ማዳን እንችላለን ብሎ ሁሉ ዶክተሩ ነግሮን ነበረ። መጨረሻ ላይ ቱርክ ሄደ። ያልታሰበ ነገር ተፈጠረ። አስራት ሰዎችን የማይለይበት ደረጃ ላይ ደርሶ ወደ ሀገሩ ተመለሰ። ሰምተሃል ይሄንን? ምን ነበር የተሰማ? ማለት መጀመሪያ ሕክምናው እዛው ዶክተሮች ወደዛ እንዲሆን አደረጉትና እሱም እነሱን ተቀብሎ ወደዛ መሄዱ እኔ ብዙም ደስተኛ አላደረገኝም። ማለት እዚህ ፋሚሊውም አለ ሕክምናም የተሻለ እዚህ ስለነበረ ወደዚህ እንዲመጣ ከአንድ ከማውቀው ዶክተር ጋር እንኳን ስናወራ ነበር። ለምን እዚህ የተሻለ ሕክምና እንዳለ ነበር የሚወራው። ግን አጋጣሚው እዛው እሱን ሲከታተል የነበረው ዶክተር ግን ወደዛ አካባቢ ሄዶ እንዲታከም ስለነገረው እሱን ተቀብሎ ወደዛ እንዲሄድ ተደረገ እንጂ ወደዚህ ቢመጣ ነገሮች ምናልባት እንደዛ ላይሆኑ ይችላሉ ብለህ ታስባለህ። እና ምናልባት ወደዚህ ቢመጣ ያንን ነገር ላንሰማ እንችላለን ብዬ አስባለሁ። እና ምናልባት እንደ ራሴ ወደዛ ባይሆንና ሕክምናው እዚህ ቢሆን ኖሮ የተሻለ ነው ብዬ የማስብበት ነገር ይኖራል ብዬ አስባለሁ። አዎ እንግዲህ የፈጣሪ ፈቃድ ነው። በስተመጨረሻ ይህንን ታላቅ ስመገናና በኢትዮጵያ ብሔራዊ ቡድን በቅዱስ ጊዮርጊስም እንዲሁም በተለያዩ ክለቦች ታሪክ የሰራው አስደናቂ ጊዜያትን ያሳለፈውን አሰልጣኝ አሜሪካ ከመጣሁ በኋላ ነው እኔ በድንገት ከዚህ ዓለም በሞት መለየቱን ሰማን። ባንሰማ ጥሩ ነበረ። ለአስራት ብዙ ነገር ይገባዋል። አስራትም ለኢትዮጵያ ያስፈልጋት ነበር። በተለይ ተተኪዎችን በማፍራት ላይ የመጨረሻ ጉጉት ነበረው። ሰምተህ ከሆነ አላውቅም።
አስራት የመጨረሻው ሐሳቡ የነበረው ከነቃው በነፃ ሙሉ ህይወቴን ማሳልፈው ታዳጊ ልጆችን በማሰልጠን ይድነቃቸው ተሰማ አካዳሚ ነው ይል ነበር። አልተሳካም። ከዚህ ዓለም በሞት አጣ ነው። ከዚህ ዓለም በሞት ያጣንበትን ቀን እና የሰማህበትን ክስተት የተሰማህን ስሜትም ጭምር አጋራ። ማለት ያው እንደ አባት መቼስ ማንም ሰው በዚህ ዓለም ላይ ህይወቱ ስታልፍ የምታዝነውን ሐዘን ታዝናል። ግን ለአስራት ሁሉ የሚሰማኝ ማድረግ የሚገባንን ነገር ሳናደርግ ህይወቱ ማለፉ በጣም ይቆጨኛል። እንደ ግልም በራሴ በኩል ማድረግ የሚገባኝን ነገር አድርጌያለሁ ብዬ አላስብም። እንደ ተጫዋችም ደግሞ ሁላችንም ተባብረን ደግሞ በቁም እያለ እንኳን ማድረግ የሚገባንን ነገሮች ብናደርግ ሁላችንም ያው ወደዛው ነው የምንሄደው። ብዙ ቁጭት እንኳን እንትን አይሆንም ነበር። ግን ነገሮች በሙሉ አንዳንዴ ባላሰብከው መንገድ የሚሄዱበት አጋጣሚ እንደዚህ አይነት ነገር ሲከሰት በጣም ይቆጫል። እና ያንን እልፈቱን ስሰማ ያው እንግዲህ መጀመሪያ ማድረግ የሚገባንን ነገሮች አለማድረጋችን እንዳለ ሆኖ ይህንን ነገር ስትሰማ ደግሞ ሕክምናውም ልክ እንዳልነበረ ስትሰማ ነገሮች ሁሉ የተደራረቡበት መንገድ ትንሽ እና አሳዛኝ ነገር ነበር። አስራትን በህይወት እያለ በንግግር ተናግረው አሳዝነው ታውቃለህ? እኔ መልስም መልሼለትም አላውቅም። እሱም ደግሞ አንዳንዴ ሊናገርም ከፈለገ መናገር የሚችልበትን መንገድ ራሱ ቀስ ብሎ መምከር ያለበትን ቀስ ብሎ ይናገራል። ሜዳ ስር ያለው ያው ስሜታዊ ስለሆነ ያንን እንደፈለገም ቢናገር ያው አክሰፕት ታደርጋለህ። ግን ብዙ ጊዜ ጊዮርጊስ እያለው ያው ጥሩ ጊዜ ስለነበረ ያኔ ማሳለፍበት ጊዜ ያኔ ልጅም ስለነበርኩኝ በምንም ነገር እንትን አላልኩም። ግን በኋላ ላይ ግን ከስንት ዓመት በኋላ ግን መድን ተገናኝተን ነበር። መድን ግን አንድ ቀን መክሮኝ ያውቅም። የምታደርገውን አንተ ታውቃለህ ብሎ ሌሎቹን ሲመክር እኔን መክሮኝ ያውቅም። ማለት በቃ ምን ያህል ኃላፊነት እንደሰጠኝ ነው እኔ የምረዳው። እና ልጆቹን በሙሉ ሲመክር መጨረሻ ላይ አንተን አልመክረህም፣ እንግዲህ አንተ የምታደርገውን ታውቃለህ፣ ስለዚህ ለአንተ መክር አያስፈልግህም ይለኛል። ይሄ ነገሩ ምን ያህል ኃላፊነት እንደሰጠኝ ስለማቅ እሱን ቀና ብለህ የምታይበትን መንገድ የለም። እና ያ ነገሩ ትንሽ ይከብደኛል። እኔ በጣም እንኳን አይደለም ላሳዝነው፣ እነዚህ ነገሮች ራሱ የሚሰጥበት መንገድ ያውቀዋል እሱ ማን ምን እንደሆነ ስለሚያውቅ እንደዚህ አይነት ነገር ላይም አልደረስንም። እኔ እና እሱ እኔ ግን ያስተዋልኩት ነገር አለ። እኔ ግን አንድ የደረሰኝ ቪዲዮ እንደውም ጭምር አለ። ኢቭን ማዘን ብቻ አይደለም አልቅሶም ያውቃል ባንተ። በንግግሮቼ ነው ያን ያልኩትን ነገር እንግዲህ በሱ ነው ሊያለቅስ የሚችለው እንጂ በሌላ ምንም ሊያለቅስ አይችልም። እስኪ እንየው። አስራት ያልነካው ሰውና አስራት ያላሳደገው ሰው ማንም የለም። ሊሆን ይችላል የሚታማበት ነገር ሊሆን ይችላል። ግን ኳስ ተጫዋችንም ደግሞ አይቶ መረዳትና መለየት የሚችለው ግን አስራት። ይህንን ደግሞ ማንም ማውራት ቲም መስራት ይሄ አንድ እንድትሆን የሚያደርገው የሆነ ዓላማ እንዲኖር የሚያደርገውም እሱም ነገሩ ትልቁ ችሎታው ነው። ግን ደግሞ አይቶ ደግሞ የሚረዳበትን ነገር አሁን እንኳን ከኛ በኋላ እንኳን ያሳደጋቸው ብዙ ተጫዋቾች አሉ፣ መጥቀስ ይቻላል። ለብሔራዊ ቡድን የበቁ ተጫዋቾች እንደዚህ ቁመትና ምናምን የሌላቸው ግዝፈትም ከሌላቸው ልጆች ብዙ ነገር የሰራበትም አጋጣሚ ስላለ ያው አንዴ የምትጠራበት ነገር ሊኖር ስለሚችል ነው እንጂ አስራትን የሚያህል ሰው ሲያሳድግ ብዙ ጫና እንደነበረበት ብዙ ሰው ነግረ ዶክተር አያሌ ሁሉ ነግሮኛል። ስለዚህ እኔ እንዳታድግ ከሚያደርጉት ውስጥ አንዱ ነው የነበርኩ ብሎኛል። ግን አስራት ተሟግቶ ነው እዚህ ደረጃ ላይ እንድትደርስ ያደረገና እንደዚህ አይነት ብዙ የገደልናቸው ሰዎች አሉ ብለዋል። እና እንደዚህ የጠፉ እንደኔ አይነት ብዙ ሰዎች አሉ። ግን አስራት ደግሞ አይቶ የሚረዳበት መንገድ እኔ ከማንም በላይ ነው የማየው እና ያ ነገሩን አደንቅለታለሁ። አስራት ምንም አልደራደርም። እንደ አስራት አይነት አሰልጣኝ ብቻ አይደለም አባትም ጭምር። አባትም ብቻ አይደለም በቃ ሌላም ነገር ቢኖረው ሰጠዋለሁ ለሱ። በጣም የሚገርም ሰው፣ ህይወትህንም አቅጣጫ የሚያሳይ ሰው ስለሆነ ከዛም በላይ ኳስ መጫወት ማንም ሊያሰለጥን ይችላል። ግን የእሱን ነገር የሆነ ነገር እስክታደርግለት ግን አንዳንዴ ደግሞ ህይወትህን እንዴት መምራት እንዳለብህ ደግሞ የሚያሳያል። ይህንን ቪዲዮ መቼም ከዚህ በፊት ተመልክተዋል ብዬ አስባለሁ። በአንተ ንግግር እንደዚህ ስሜታዊ ሆኖ ስታየው ምን የተሰማህ ነገር አለ?
ማለት ያው እሱ አድርጌያለሁ ብሎ አይደለም። እሱ ሁሌ ነገሮችን የሚያደርገው ከራሱ ያው መልካምነት ነው። ሁሉ ነገር በጥሩ ነገር ስለሚያስብ ሰዎች ጥሩ ደረጃ እንዲደርሱ የተሻሉ እንዲሆኑ ምናምን በሚል ሀሳብ ነው። ግን እሱ እኛ ላይ የፈጠረው ነገር ግን ቀላል አይደለም። ስለዚህ ፊት ለፊቱን ገልጸንለት አናውቅም። ያው ብዙም ደግሞ እሱ ከሰዎች ጋር ያለ ግንኙነትም ደግሞ እንደ ሰው እየተገናኘ እንደዚህ የምታወራበትም ነገር አይደለም። እኛም ደግሞ እሱ ጋር ስንቀርብ ደግሞ ፍራቻውም ስላለብን ያንን ነገር ሳትገልጽለት ከረጅም ዓመት በኋላ ነው ይሄንን ነገር እንግዲህ የሰማው እና ለዛ ይመስለኛል ሆድ ብሶት እንደዛ ያለቀሰ። ሙገሳውን ሰምተህ ታውቃለህ? ስላንተ ሲናገር በአደባባይ አስራት አድምጠህ ታውቃለህ? አያደንቅም። ሁሌ ይላል ካደነኩኝ ይጠፉብኛል ብሎ ያስባል እና ማንም ጥሩ ነገር ሲሰራ እንዳው እቆጣዋለሁ፣ እጮህበታለሁ። ለምን የበለጠ የተሻለ ነገር እንዲሰራ እና 2 ጎል አግብቼ አሁን መጫወት ነው እንደ ምናምን ሁሉ ይለናል። እና ጥሩ ተጫዋች ያለው ብለህ ስታስብ ለሱ ግን ምንም አይደለም። እና ብዙ ጊዜ ኢንከሬጅ የሚያደርገው በእንደዚህ አይነት መልክ ነው። እና ሲያወራ ሰማዋለሁ ብዙ ጊዜ ሰውን ማድነቅ እንዲጠፋ ማድረግ ነው። ስለዚህ በተቻለን መጠን ሰዎች እንደገና ነገም ከነገ ወዲያም እንዲነሳሱ ማድረግ የምንችለው የሰሩትን ነገር ያው ማጣጣልም ሳይሆን የበለጠ አድናቆትም ከሰጠናቸው ሊጠፉብን ይችላሉ ብሎ ስለሚያስብ ፊት ለፊት አድንቆን አያውቅም። እኔ ብዙ ነገር እንኳን ሳደርግ አንድ ቀን በፊቱ አድናቆትን ሰምቼ አላውቅም። ግን ሀሳቡን ስለምረዳ ከብዙዎቹ ጋር ምን ሲነጋገር ስለሰማው ያንን ነገር ጠብቄም አላውቅም። በጣም ጥሩ። ክቡራትና ክቡራን ተመልካቾች ካስትሮ ቲዩብን እየተከታተላችሁ ስላላችሁ ከልብ አመሰግናለሁ። አስራት በህይወት ዘመኑ አድናቆትን በውስጡ ይይዛል። ወቀሳን ነው የሚሰነዝረው። ለምን? ልጆቹ እንዲያድጉ እንዲለወጡ፣ ሰው እንዲሆኑ ስለሚፈልግ ልክ ነው። ሆኖም ግን ከዚህ ዓለም በሞት ከማጣታችን በፊት ከኔ ጋር በነበረን ቆይታ ስለተወሰኑ ተጫዋቾች አንስቷል። እስኪ አንዱን እንከታተል። የሚገርም ነገር ያመጣህብኝ። እምልህ በጣም የሚከብድ ነገር ነው። አሁን ይዘብኝ ያላሰብኩትና እንትን ያላልኩትን ነገር ነው አሁን እያየሁ ያለሁት። እኔ ለሰው ልጆች ምልህ ለገሌ እንዲሰራው ለገሌ እንዲሰራው ለገሌ እንዲያደረኩ ብዬ አይደለም ስራውን የምሰራው። ስራው የምሰራው እኔም ማስተምራቸው እኔም ማሳደጋቸው ልጆች ትልቅ ቦታ እንዲደርሱ ነው። ትልቅ ክብር እንዲያገኙ ነው። በኑሯቸው በስራቸው ህይወታማ እንዲሆኑና ነገ የሰው እጅ እንዳያዩ በራሳቸው ተማምነው እንዲኖሩና በሄዱበት ቦታ ራሳቸው ተከብረው ሰውን አስከብረው ያስተማራቸውንም ሰው እንዲያስከብሩ ራሳቸውም ደግሞ ነገ እንደነሱ አይነት ልጆች እንዲቀርጹና እንዲያሳድጉ ታሪክ እንዲያስቀምጡ ነው። እኔ እነዚህ ልጆች ባልወልዳቸውም ልጆቼ ናቸው። የማሰለጥናቸው ልጆች ከልጆቼ ያለያቸው በአመለካከትም በአስተሳሰብም። ለምን? እኔ እነሱ ሳገኛቸው የጨለመ ህይወት ውስጥ የነበሩ ልጆችን ወደ ብርሃን ማምጣት አለብኝ። እኔ በእነዚህ ልጆች ህይወት ውስጥ የኔ ህይወት መገለጽ አለበት የሚል እንትን ያለኝ ምንድነው? እኔ መስራቴን ጥሩ ነገር ማድረጌን የማውቀው አሁን እኔ እንደዚህ እናገራለሁ ያልጠበቅኩም። አሁን ቁጭ ብዬ ለካስ እንዲያደርግ ያለው አሁን ያስለቀሰኝና እንትን ያለኝ ህይወታቸውን ምን ያህል ለለወጥከው ደግሞ ይሄ የሚታይ እውነታ ነው። እንደው አሁን አሰልጣኝ ሆነው ትልቅ ቦታ ደርሰው ስታይ ምን ይሰማል? ያንተ የሆኑ ልጆች በቃ አሁን እኔ እንደዚህ አይነት ነገር ስትሰማ ለካስ ጥሩ ነገር ሰርቻለሁ ብዬው አሁን ራሴን አወቅኩ።
ለካስ እንደዚህ የሚያመሰግኑኝ እንደዚህ የሚያወድሱኝ ለሰዎች ጥሩ ነገር አድርጌያለሁ። በቃ በሰራሁበት ስራ ላይ ለእኔ አሁን ይሄ ሚሊዮን ብር ነው የሰጡኝ እነዚህ ልጆች። በቃ ከዚህ የበለጠ ነገር ምን አለ? ምንም ነገር የለም። አሁን እነዚህ ልጆች ጥሩ ህይወት እንዲኖራቸው ጥሩ ተጫዋቾች እንዲሆኑ በእነዚህ ልጆች ባልካውን በመሰከሩት ልጆች ብዙ ነገር ደርሶብኛል። ግን ዓላማና ፍላጎት እነዚህ ልጆች ሰው ማድረግ ነው ከእግዚአብሔር ጋር። በተለይ በሙሉ ዓለም አስራት አግሬሲቭ ፉትቦለር ነው የሚወደው፣ በጣም ትላልቅ ፊዚካል ያላቸው ልጆች ነው የሚወደው እየተባለ እንደ ሙሉ ዓለም አይነት እንደነ ቆጬ እንደነ አሸናፊ አይነት ልጆች ደግሞ አብቅተሃል። እንደው ይሄ ሀሜት አንተን ይገልጻል? ይሄ ምስክር ናቸው። ምክንያቱም እግር ኳስ ጭንቅላት ነው። ሰው ትልቅ ስለሆንክ ጥሩ ኳስ ተጫዋች ልትሆን አልክልም። ትንሽ ስለሆንክ ጎበዝ አይደለህም ማለት አይቻልም። ጭንቅላትህ፣ እይታ፣ አስተሳሰብህ፣ ድርጊትህ ነው እኔን ኮንቪንስ የሚያደርገኝ። አሁን ሙሉ ዓለም ኳስ እግሩ ስር ከመድረሱ በፊት ምን እንደሚያደርግና ምን እንደሚሰራ ያውቃል። ገና እኔ ሳየው ኳስ ሳይነካ ነው ሙሉ ዓለም በጣም ብልጥና ብልህ ተጫዋች መሆኑን ያወቅኩት። ቢሮ ነፍሱን ይማርና አንድ ልጅ ነበር እሱን ይዞት የመጣው። እቺ ልጅ ያትጋሸ ግድ የለህም ሲለኝ አየዋትና በቃ ጎበዝ ተጫዋች ነገ ትሬኒንግ ከኔ ጋር ተጀመረልኩ። እንዲሁ ነው ያየዋት። ለምን ሙሉ ዓለም የኳስ ሰው እንደሆነ የኳስ ልጅ እንደሆነ በደንብ ቁመናው በእንትኑ ፊዚክ በአእምሮ በአያይቱ በአስተሳሰቡ በኮንፊደንሱ ተረዳሁት። ልክ እዛው እንደተረዳሁት ጠዋት መጥቶ ልምምድ ሲሰራ በቃ እኔ የምፈልገው አይነት ልጅ ጭንቅላቱ ትላልቅ ከኖር ተጫዋቾች ጋር ፈጣን ጭንቅላት እንዳለው ፈጣን አይን እንዳለው ፈጣን ውሳኔ እንደሚሰጥና ኳስን እንደፈለገው ቲምን እንደፈለገው የሚያደርግ ተጫዋች መሆኑን ተረዳሁ። ይሄ ልጅ ቀጭን ነው። ምን ሊያደርገው ነው? በዚህ ጊዮርጊስን እንደዚህ አይነት ተጫዋች ያመጣብናል? ምን ያላሉኝ ነገር አለ ስለ ሙሉ ዓለም? እኔ ግን የሚመጣውን ነገር እኔ በእውነት ነው የምልህ ያኔ ሙሉ ዓለም አይሆንም ቢሉ ይኖሮ ጊዮርጊስን አላሰለጠንም ነበር። ያየውን አይታል። አዎ ሙሉ ዓለምን ላይ ትልቅ ራዕይና ዓላማ ያየሁት ነገር ስላለ ይሄን ፈልገዋለሁ ስላቸው አንተ ያልከው ነገር ነው ያለው። ይሄው እስከ ዛሬ ድረስ አለ። በጸባይ በችሎታ ሙሉ ዓለም ወንድ ነው። ልቡ ትልቅ ጋራ ከሚያሉት ጋራ እኩል እንትን ሲል ሲሸሽ አታየውም፣ ሲዘል አታየውም፣ ሲፈራ አታየውም፣ ሲደበቅ አታየውም። እንዲያውም ኳስን አሽትቶ አምጡ ብሎ ከትላልቆቹ ጋር ወደ እሳት ውስጥ ይዞ የሚገባ ተጫዋች ነው። እንደው በዚህ ልክ እንዴ ተናግሮልኛል ብለህ አስበህ ታውቃለህ? ሰምቼውም አላውቅም። ምንድን ተሰማ? ምንድን ነው የሚሰማው? በዚህ ልክ እንግዲህ ብዙ ነገሮችን ዳሷል፣ ብዙ ነገሮችን አንስቷል። በአንተ ምክንያት ጊዮርጊስን ሊያጣ እኛንም ዋንጫ ሊያሳጣ እንደነበረ ሁሉ እንግዲህ የተናገረበት ሁኔታ ሰምቻለሁና ግን አደንቅ እንጂ እንደዚህ ሁኔታዎቹ ያው ስለማውቀው ማለት ነው። እኔ ያው እንግዲህ ከልጅነት ጀምሬ አብሬው ነው ያለሁት። ማለት ምን እንደሚፈልግ አንዳንዴ በአፍ ባታወጣው ነገሮች ግን የሚገልጽበት ነገር አለ አይደል? እና አስራትን የማይበት በዛ ነው ማለት እንዳንመታ ሁሉ አንዳንዴ እረፍት እንድናደርግ ሁሉ የሚፈልግበት መንገድ ምን ያህል እየጠበቀን እንደሆነ የምንረዳበት መንገድ አለ። ሜዳ ስር ስንገባ ስንጫወት ሁሉ እርስ በርስ እንኳን ስንጫወት እንዳንነካ የሚሄድበት መንገድ አለው። ራሱ እንትናን እንዳትነካው ምናምን ሁሉ ይላል ማለት ሲፈልግ ያው ራሱ ቀጥታ ባይነግረንም ለኛ ግን በተዘዋዋሪ ግን ከሌሎች ሰዎች ግን ትሰማል። እኔ አሁን የመጀመሪያ ገና እንዳደግኩኝ እኔ ቤንች ላይ ነኝ ያለሁት። ቤስቱ ላይ እና አሸናፊ ሲሳይ ነበረው ያሉት እና እነ ቆጬ ምናምን የዛኛው የቤስቱ አጥቂዎች ናቸው። እኛ ስንጫወት ገና ያደግኩ ሰሞን አካባቢ ማለት ነው ስንጫወት አስራት ነበር ዳኛ የሚሆነው እና መሀል ሜዳ ላይ ሆኖ ነው የሚያጫወተው። እንደ ሰው እንደ ዳኛ እየሮጠ አይደለም። መሀል ሜዳ ላይ ሆኖ ፊሽካ የሚነፋውን ነገር ይነፋል እና አሸናፊ እሱ እኔ የምነካካውን ኳስ እያየ ሳደርግ
እቺ ቅመም ነች ትቻል አይደለች ምናምን ሲል አሸናፊ ይሰማል አጋጣሚ። ከዛ በኋላ ጨዋታ ካለቀ በኋላ አሸናፊ ሰውዬ በጣም ወደዋል፣ ስለዚህ ያለህን ነገር በዚሁ ቀጥል፣ የተሻለ ነገር እየሰራ እዚህ የምትቆይበትን መንገድ ብታመቻች ይሻላል ምናምን ብላኝ እንደ ሀሳብ የእሱን ሀሳብ ገና ከመጀመሪያው ነገረች። እና ስንጫወት አንዳንዴ አለ የሆነ የምታረገው ነገር አይደል ደስታውን ታይበታል። እና በዛ ፊት ለፊት በአፉ ባይገልጽልንም ነገሮቹ ግን የሚገቡን ነገሮች ስለነበሩ ያንን እያስተዋልን ነበር የምንንቀሳቀሰው። እና በዚህ አጋጣሚ ነበር የሚገልጸው። እንግዲህ አስራት በአካል አጥተነዋል። ሆኖም ግን አስራት ሊገለጽበት የሚገባው በጣም ብዙ ነገር አለ ብዬ አስባለሁ። የእሱ ሌጋሲ መቀጠል አለበት። የእሱ ነገር ሁሌም መዝለቅ አለበት። በዚህ ላይ ከብዙ ሰዎች ጋር አወራለሁ። የአንድ ሰው ሀሳብ ግን ትዝ አለኝ። በተለይ ሙሉዓለም ከኔ ጋር ቆይታ አለው ብዬ ሳስብ በዚህ ጉዳይ ላይ አንድ ነገር ሁሌም ለልጆቹ የሚለው ነገር እንዳለ ሰማሁና ከአንድ ሰው ጋር ግንኙነት አድርጌ ነበረ። በዚህ ላይ እስኪ አንድ መልእክት አለ፣ እሱን እንከታተል። ዛሬ ቆይታችን በብዛት በቪዲዮ ሆኗል። ይቻላል። ጤና ይስጥልኝ ሙሉዓለም፣ እግዚአብሔር ሰላምና ጸጋ ይብዛልህ። እንዴት አለ ባለህበት ሀገር? አዲስ ህይወት በአሜሪካን እንዴት ነው? ዛሬ ላስተላልፍልህ ያፈለግኩት ምን እንደሆን ታውቃለህ? አስራት የቱን ያህል እንደሚወድህ ስላንተ ሲያወራ፣ አስራት የወለዳቸው 7 ልጆች ቢኖሩትም አንተን እንደሌላው ልጁ አድርጎ እንደሚወድህ፣ ለአንተ ብዙ ነገር እንደከፈለ በፍቅር በደስታ ያወራ ነበረ። ዛሬ አስራት በመሀላችን ባይኖርም ቢለየንም እኛ መሀልም ባይገኝም ግን እናንተ በሚወዳቸው ልጆቹ የአስራትን ሌጋሲ እንድታስቀጥሉ ስለምፈልግ እንድትበረታ ጎበዝ እንድትሆን መልእክቴን ለማስተላለፍ ነው። በርታ፣ ባለህበት እግዚአብሔር ከክፉ ይጠብቅ፣ የምትሰራውን ስራ ሁሉ ይባርክልህ። ሰላም ሁኑልኝ። አውቃታል በደንብ የአስራት ባለቤት ከኔ ጋር ቆይታ እንዳለ ስትሰማ እሷም አድናቂ ናት። እሷም የአስራትን ልጆች ትከታተላለች። በጣም የምትገርም ሰው ናት። በጣም የሚገርም ልብ ያላት እናት ናት። ለአስራት ጓደኛም ሚስትም ባለቤትም ሁሉ ነገር ነበረች። ይህንን ቆይታ እንደምናደርግ ሳቅ ለሙሉዓለም አደራ አለኝ ብላ ይህንን ያደራ ቃል አስተላለፈች። አደራው ይመለከታል፣ ትቀበለዋለህ? እሷም ባትል ማለት ያው ስላለችን ደስ ይለኛል። ግን ባትል እኛው ራሳችን ማሰብና ማድረግ የሚገባን ነገር ይመስለኛል። ግን አሁን ሁላችንም ተበታትነን ያንን ነገር እንዴት እናስቀጥለው የሚለው ነገር እሱ ነው እንጂ እሱ ሁሌ መዘከር ያለበት ሰው ነው። አብሶ እንደኔ አይነቱ ሰዎች እውነት ነው ከጨለማ ውስጥ አውጥቶ እንዲህ እንድናብብና ብርሃን እንድንሆን ያደረገ እሱ ነው። ምንም ጥርጥር የለው። ይሄ እሷን ባትለን እኛው ራሳችን አስበን ማድረግ የሚገቡን ነገሮች እንደሆኑ አስባለሁ። ግን ያው ሁላችንም ተበታትነን ይህንን ነገር ማስተባበርና እንዴት እናድርገው የሚለውን ነገር የበለጠ አደራው ደግሞ እንዲከብደን ስላደረገችን በተቻለ መጠን አሁን የተባለው ነገር ለማድረግ እንሞክራለን ብዬ አስባለሁ። በጣም የሚገርመው ሙሌ በኢትዮጵያ ብሔራዊ ቡድን የእሱ ልጆች በጣም ብዙዎች ያፈራቸው የተጫወቱ አሉ። የሚገርመኝ ደግሞ አሁን በኢትዮጵያ ፕሪሚየር ሊግ አሁን ላይ ከሚያሰለጥኑ አሰልጣኞች አብዛኞቹ የእሱ እጅ ያለባቸው ናቸው። ሌላው ቀርቶ እንደው ካንተ ጋር የተጫወቱ ተጫዋቾች በተለይ ደግሞ ፋሲልና ሳሚ ፍሌክስ ዛሬ አድገው ትልቁን ጊዮርጊስ በዋናና ምክትል አሰልጣኝነት ለማሰልጠን በቅተዋል። የሁሉም ሰው ምኞት ይመስለኛል። በመከራ ጊዜ ላይ የተረከቡት ክለብ ቢሆንም
እንደው የአስራት እጅ ያለባቸው ከአንተ ጋር አብረው የተጫወቱ ብዙ ነገሮችን አብረው ያሳለፉ ልጆች ጊዮርጊስን ይዘው ሲያሰለጥኑ ስታይ ምን ይሰማል? የበለጠ ብዙ ልጆች መውጣት የሚችሉበትን አጋጣሚ ነው እኔ እንደውም የማስበው። ጊዮርጊስ ቤት ተጫወተው ገብረ መድህንን ብታይ፣ አሁን እነ ስዩምን ብትል ብዙዎቹ አሁን አሰልጣኞች የእሱ እጅ ያልነካው ሰው ማንም የለም። አስራት በናሽናል ቲም በጣም ብዙ ልጆች አብረውት የተጫወቱ ልጆች በጣም ብዙ ናቸው። እንደዛውም ደግሞ ከዚህ በላይ ደግሞ እሱ ያሰለጠናቸው ልጆች ኮቾች መሆን የሚችሉበት ዘሪሁንን አሁን እንደምታየው ነው። ሌሎች ልጆች ደግሞ እንደገና መከላከያ ምናምን ሲያሰለጥን፣ ኤልፓ ሲያሰለጥን እንደዚሁ ልጆች አሉት እሱ እና ብዙ ልጆችን ያፈራ ሰው ነው ብዬ ነው የማስበው እኔ። እና የተሻለ ነገር መስራት የሚችሉበት አቅም አላቸው። ስብዕናቸው የበፊቶቹ በጣም የሚገርም ነው። ያንን ነገር ያላብሰዋል። እና እነ ፋሲሌም አሁን ፍሌክስም ይሄንን ነገር መያዛቸው ምንም የሚገርም ነገር አይደለም። ጊዮርጊስ እንዳውም እንደነዚህ አይነት ልጆች በፊትም እንዳልኩ ቢያስተምራቸው ቢያሰለጥናቸው ኖሮ ለናሽናል ቲሙ ሁሉ መብቃት የሚችሉበት አቅም ያላቸው ልጆች ናቸው እና የበለጠ ብዙ ልጆች እናይ ነበር ብዬ አስባለሁ። አዎ እንደው በእነዚህ የአስራት እጅ ያለባቸው ፋሲልና ሳሚ ፍሌክስ ጊዮርጊስን ይዘውት ዘንድሮ ፈተናውም የገንዘብ ችግሩ ምናምን እንደው አሁን መቀረፍ ባይችል ኖሮ ጊዮርጊስ ከ1989 በኋላ እንደገና ወረደ የሚል ወሬ ብትሰማ ምን ይሰማ ነበር? ይወርዳል ብዬ አላስብም። ማለት ያው ጫናው ምናልባት ልጆቹ ላይ የሚፈጥረው ተጽዕኖ አለ። አንድ ሰው ሰርቶ ያው ደሞዝ የማትከፍለው ከሆነ ስሜታዊ ሆኖ ያው አንዳንድ ነገሮችን ማድረግ የሚገባቸውን ነገሮች ላያደርግ ይችላል። ለጊዜው ትንሽ ያው መንሸራተት ሊታይ ይችላል እንጂ ነገም ስራቸውን እንደሚበድሉ ስለሚያውቁ እነዚህ ልጆች ወርደው የመጫወት አቅም አላቸው ወይ ብለህ ስታስብ እንደሌላቸው ነው የሚረዱት። ይወርዳሉ ብዬ አላስብም። ያው ስሜታዊ ሆነ አንዳንዴ ያው እንደዚህ አይነት ነገሮች ድግግሞች ሲመጡ ምናልባት ምንም ላይመስል ይችል ይሆናል። ግን እያደርገን የሚጎዳው ራስህን እንደሆነ ከክለቡም በላይ ደግሞ ልጆቹንም እንደሚጎዳ ያውቁታል። ስለዚህ ይወርዳል ብዬ እንኳን አላስብም። ምናልባት ያው መንገጫገጭ ይኖራል ሁሌ። እኛም የተወሰነ ጊዜ ላይ እንደዚህ እኮ ከ1 እስከ 4 ከ1 እስከ 5 ምናምን ስትጠበቅ የምትወርድበት ጊዜያቶች ነበሩ። አንዳንዴ በተጫዋቾችም ቅጣትም ይሁን አንዳንዴ ደግሞ ተጫዋቾች ራሱ በዲሲፕሊን ምናምን ሲቀጡ ምናልባት ተሟልተህ ላትገባ ትችላለህ እና ውጤት አታመጣም። እና የዘንድሮም የልጆቹ ደሞዝ አለመከፈል ምናልባት ልጆቹን ሞራላቸው ላይ ተጽዕኖ ፈጥሮ ነው እንጂ ይወርዳል ብዬ እንኳን አላስብም። አሁን ደግሞ እንመለስ። እንግዲህ ቅዱስ ጊዮርጊስ ላይ ብቻ ሳይሆን በኢትዮጵያ ብሔራዊ ቡድን ብዙ ታሪክ አሳልፈሃል፣ ብዙ ነገሮችን አይተሃል። በክፍል 1 ብዙ ነገሮችን ዳሰናል። የኢትዮጵያ ብሔራዊ ቡድን ባለፉት ዓመታት እንግዲህ በእናንተ ዘመን ውጤት እያለም ሳይኖርም ብዙ ትችቶች ነበሩበት። መሀል ላይ ውጤት የመጣበት ዘመን ነበረ። አሁን ደግሞ ድራሹ ጠፍቷል እየተባለ ነው። በኢትዮጵያ ብሔራዊ ቡድን ላይ ምን ሀሳብና አስተያየት አለ? በተለይ ደግሞ አሁን እዚህ ሆነ ማየት እየቻልክ ነው። ከታዳጊ ልጆች ጋር እዚህ ሀገር ከተወለዱ የአበሻ ልጆች ጋር ትጫወታለህ፣ ሲጫወቱ ታያለህ እና የኢትዮጵያ ብሔራዊ ቡድንን ስታስብ ምን ይሰማል? ናሽናል ቲሙ ጉዳይ በጣም ከበፊትም ጀምሮ የሚያስቆጭ ነገር ነው። የሚጠበቀው ነገር እና የሚደረገው ነገር ብዙ ጊዜ ተመጣጣኝ አይደለም። ያው ስሜቱን ታውቀዋለህ። የኢትዮጵያ ሕዝብ በናሽናል ቲም ውጤት ሲመጣ እንኳን ያኔ ከ31 ዓመት በኋላ እንኳን ድሉን በቃ እንደበላን ተደርጎ ነበረ። ያኔ ደስታውን የሰውን ደስታ ስታይ ነበረ እና እነዛ ነገሮች ይመስለኛል እንግዲህ ተጽዕኖ ፈጥሮብናል ብዬ አስባለሁ። እና አሁን እያንዳንዱ ጨዋታ ስናደርግ በሜዳችንም አይደለም የምናደርገው፣ ከሜዳችን ውጭ ነው እንቅስቃሴዎችን እያደረግን ያለ ነው። ያ ተጽዕኖ አለው እና
ውጤት ይመጣል ብለህ የምታስብበት መንገድ አንድና አንድ ብቻ ልጆቹ ላይ ብቻ ፎከስ አድርገን ውጤት እናመጣለን ማለት ትንሽ አስቸጋሪ ነው። ምን ቢደረግ ይሻላል? ምን ቢሆን ምን አይነት ለውጥ ይመጣል ማለት? ያው እንግዲህ አሁን ትውልደ ኢትዮጵያውያኖች በየሀገሩ አሉ። አሜሪካን ብትል አውሮፓን ብትል በየሀገሩ አሉ። እንደነዚህ አይነት ልጆችን እየቀላቀለን አሁን አፍሪካ ዋንጫ የምናዘጋጅ ከሆነ በእንደዚህ አይነት ውድድሮች አንዳንዴም ደግሞ የወዳጅነትም ጨዋታ ስታደርግ እነዚህ ልጆችን እየሞከረ ከዛ በኋላ ችሎታቸውንም ቢሆን በቅርብ የሚከታተል ሰው ካለ ጆይን እያደረጉ እንደዚህ አይነት ነገሮችን ካላደረግን በስተቀር እያደር ሁሌ ውጤት በጠፋ ቁጥር ተጫዋቾቹ ምን እያሉ ነው የሚመጡት? ከናሽናል ቲም እየሸሹ ነው የሚመጡት። ናሽናል ቲም በፊትም ውጤት ሲጠፋ ብዙ ሰው ከመወቀስ ለመዳን ሲል ሳይታመም ታመምኩኝ የሚልበት አጋጣሚም ነበር። ስለዚህ እንደዚህ አይነት ነገሮች እንዳይፈጠሩ አሁን የበለጠ ትኩረት መስጠት ያለብን ይመስለኛል እና ትውልደ ኢትዮጵያውያኖችን በየሀገሩ ያሉትን እየፈለግን እያሳደድን ቢሆን እነዚህ ነገሮች ብንሞክር የተሻለ ነው ብዬ አስባለሁ። አሁን ከአሰልጣኝነት ጋር በተያያዘ የምናነሳው አንድ ነጥብ ይኖራል። እንደው ከዛ በፊት ግን አሁን ወዳለው ሁኔታ ከማምራቴ በፊት በአንድ ወቅት ላይ ሙሉዓለም ረጋሳ ከአንድ ሰው ጋር የቅዱስ ጊዮርጊስ ምክትል አሰልጣኝ ሆኖ የሚመጣበት እድል የሚፈጠርበት ጫፍ ላይ ነበር የሚል ነገር ሰምቻለሁ። ልክ ነው? ልክ ነው። ማንሳት እንችላለን። ምን ነበረ ጉዳዩ? ከፈለክ ደግሞ ከማን ጋር ለምን ተኮላሸ የምታቆም ታሪክ ካለ እኔም የማውቀው ካለ ቀጥላለሁ። እኔም የማውቀው ነገር የለም፣ ግን ውበቱ ሲይዝ ውበቱ መጀመሪያ ሲመጣ ምክትል ኮች ሲመርጥ እኔን ነበር የመረጠው እና ውበቱ እንደገባ ሁሉ ነገር በቃ እንዳለቀ እንደፈረመ ሁሉ ነገር ነው የማውቀው እና እንደገባ የተረዳሁት። ያኔም ደግሞ አውርተንበትም ስለነበረ ከውበቱ ጋር ምክትል ሙሉዓለም ነው ብሎ ደግሞ ጨርሶ ነበር። ግን በሆነ አጋጣሚ ደግሞ እንደገና ደግሞ እንደፈረሰ ምናምን ሰማሁኝ። ምን እንደሆነ ምክንያቱም ግን ምንም አታውቅም። ግን እነሱ ናቸው የሚያውቁት እንግዲህ ያንን ነገር እና ይመስለኛል ያው እንግዲህ ነገሮች እንደሚፈልጉት እንደማይሆንላቸው ገምተው ይመስለኛል እነዚህ ወይ በተጫዋች ግዢ ላይ ምናምን የሚመጣው ነገር ውበቱ ከመጀመሪያም የሚፈልጋቸውን እነዚህ ልጆች ይፈልጋለሁ ብሎ ነበር። ጊዮርጊስ ቤት ደግሞ እንደዛ አልተለመደም። ጊዮርጊስ ቤት የተለመደው ምንድነው? ተጫዋች ይገዛል፣ ከዛ ተጫዋቹ ካለቀ አሰልጣኝ ይመጣና ይሄንን ቡድን ተረከብ ነው የሚባል። እንደዛ ለፍልስፍና ይረዳኛል እና የሚባል ነገር የለም። እሱ ነው እኮ ከባዱ። ጊዮርጊስ ቤት አሁን አሰልጣኝ መጥቶ ነው ተጫዋች ከዛ በኋላ መምረጥ ያለብህ። ግን ተጫዋች ከመጣ በኋላ አሰልጣኝ እና ይሄንን ቡድን ተረከብ ነው የሚባለው። ያ አሰራር ደግሞ ምናልባት ውበቱ የደገፈው አይመስለኝም። እና የመጀመሪያ ገና እንደመጣ የሚፈልጋቸውን ልጆች ነው ሳይን ያደረገው እና የማይፈልጋቸውንም ደግሞ ልጆች እንደዚህ ብሎ ደግሞ የጠቀሳቸውም ሰዎች ያሉ ይመስለኛል። እና ያ ነገር ያው የጊዮርጊስ ትሬንድ ስላልነበረ ያንን ነገር የማይፈልጉ ሰዎች ነበሩ እና በዛ ምክንያት ይመስለኛል የፈረሰው። ከውበቱ ጋር ግን የነበራችሁ ትስስር ምን ይመስላል? ውበቱ ምን አይነት አሰልጣኝ ነው? በነገራችን ላይ ተጠይቄያለሁ በጣም ብዙ ሰው ሙሉዓለም ስለ ውበቱስ ምን ይላል እንደው ተብያለሁ። ከውበቱ ጋር ምን ያህል ዓመት ያገናኘን ነገር የለም። እኔ 1 ዓመት ነው ከውበቱ የሰራሁት፣ ግን 1 ዓመቱ ግን እንደ 10 ዓመት ነው የሚቆጠረው። ማለት በቃ የሆነ የጠራኝና የገባውበት መንገድ ራሱ የሚገርም ነው። የሆነ ቦታ ላይ ከልጆች ጋር እነ አቡበከር ጆሲ የምትባል ጊዮርጊስ የነበረች ልጅ እነ ኤልያስ ማሞ እና መሱደን የሆኑ ልጆችን ጌም ለመግጠም የሆነ ቦታ ሄድንና ጌም አደረግን እና እኔ ይሄንን አላውቅም፣ ግን ጌም ብቻ ማድረግ ነው እንትን የምለው እና የዛን ቀን አጋጣሚ እኔ 2 ዓመት አቆሚያለሁ ኳስ። ከ2 ዓመት በኋላ ያው ለጤና እንደምትጫወተው ነው። ከ2 ዓመት በኋላ እኔ እዛ ውድድር ላይ አጋጣሚ አንድ ሰው መጥቶ ተመለከተኝ እና ሲጫወትም ደግሞ በጣም ጥሩ ነበርኩ።
ማለት ልጆቹንም እየመራው ገና አቡበከር አሁን ቡና የነበረችው እሷ ገና ብቅ ያለችበት ጁሲ ደግሞ የምትባል ልጅ አለች ጊዮርጊስ ተጫወታ ቡናም የገባች ጊዮርጊስ ቢ ነበር ገና በቃ ህፃን እያሉ እነሱ ማለት ነው ከነሱ ጋር ነበር የተጫወትነው አጋጣሚ እና እዛ ቡድን ላይ በቃ ሲጫወት የሆነ ሰው ሲመለከተኝ 2 ዓመት ግን እውነት አቆመሃል ኳስ ምናምን አለኝ እንዴት ምናምን ስለው አጫወት እኮ አሁንም እየተጫወትክ ያለ ነው ይመስለኝ ደፋር አሰልጣኝ ጠፍቶ ነው እንጂ ደፋር አሰልጣኝ ቢኖር ኖሮ አሁንም መጫወት እችላለሁ አልኩት እና ብታገኝ ትጫወታለህ ሲለኝ ወንድ አሰልጣኝ ካለ እጫወታለሁ አልኩት በልሽ ያለኝና ይሄን ተነጋግረን ብቻ ከሜዳ ወጣን እና ነገረው ለውበቱ ያሰው እና አጋጣሚ ሆኖ እነ መስዑድንና ኤልያስን ስለሚቀርቡ ውበቱ ጠየቃቸው ዛሬ እንዴት ነበር እንቅስቃሴ ምናምን ብለው ጠየቃቸው እንደዚህ ምናምን ብለው ማን ነበር እስቲ ጥሩ የነበረው ምናምን ከናንተ ከሁላችሁ ምናምን ሲባል አረ ሙሉዓለም በጣም ጥሩ ነበር ምናምን አለ ጥሩ ስለነበርክ ነው ወይስ እንደው ሲኒየራቸው ስለሆንክ ስለሚፈሩ እና ለውበቱ ታዲያ ሲኒየር መሆኑ መንገር አያስፈልግም ራሱ ሲኒየር መሆኑን ያውቃል እና ጠሩኝና እስቲ ና ምናምን አለ ከዛ ውበቱ እንዴት ነው ዛሬ በጣም ጥሩ እንደነበር ምናምን ሰምቼ ነበር ምናምን አለኝና ያ ልጅ ለውበቱ የነገረው ልጅ እስቲ አንተ ጋር ያው ምናምን እድሉን ስጠውና ያው እስቲ ምናምን አለ የኔ ትሬኒንግ ግን ትንሽ አይከብድህም ምናምን አለኝ እንደ ጨዋታ ነው እሱ ያለኝ ከዛ እስቲ ለሞክረው ካልቻልኩም ያው ራሴን አውቄ ቶሎ ብዬ ውበቱ አጫወት በብዛት ያሰለጣጠን ሂደትን የወሰደው ከሚቸው ነው ይባላል ሲባል እንደምሳሌ አይ ማለት ያው ለዛ ይሆን ያለ ይመጣ ነበር ያው ያንዴኛ ሶደሬ ምናምን ናዝሬት ምናምን ዝግጅት ላይ እሱ ያኔ ብቅ ያለበት ሰዓት ስለነበረ ይመጣል ያያል ትሬኒንጉን ያው የሚማርበትም ነገር ይኖራል የበለጠም ደግሞ አንዳንዴ አውቃለሁ ብለህ ብቻ ዝም ብለህ ቁጭ አትልም እስቲ ደግሞ የተሻለ ነገር ካለ ደግሞ ብሎ የሚመጣበትም አጋጣሚ አለ ይመጣል ያያል ያኔ እኔም እየተጫወትኩኝ ውበቱ ፕራክቲሳችንን ሲያይ አየው ነበር እና እስቲ ና ለሞከረሽ ምናምን ብዬ ሐዋሳ ጠራኝ ያኔ እሱ ሐዋሳ ነበር ያዘው ሐዋሳ ዝግጅት እያለ ለአንድ ሳምንት ያህል ሜዳውን ብቻ እንዲፈቅድልኝ ምናምን በቃ እሱን ፍቀድልኝና እስቲ ተመልከተኝ አልኩት ለሳምንት ያህል በቃ ሐዋሳ ገባው ከዛ ፕራክቲሶችን እየሰራ ምናምን አንድ ሳምንት እንደገና እንድጨምር አደረገኝ አንድ ሳምንት እንደገና ጨመርኩኝና አይ ከዛ በቃ አይ ከ15 ቀን በላይ እንኳን አልቀመጥም ምናምን ብዬ እኔ አስቤ በቃ ውቤ እንግዲህ ነገሮች እስካሁን እንትን ብያለሁ ምናልባት የምትለይ ነገር ካለ ምናምን ስለው ይሄ እኮ ያለቀ ጉዳይ ነው እኔ እኮ እየጨራረስኩ ነው ስለዚህ አንደኛህን እዚሁ ቤት ተከራይና ተቀመጥ ምናምን አለኝ በቃ በዚህ አጋጣሚ ነው ከሱ ጋር የተዋወቀ እና ያው በመተዋወቅ ደረጃ እኔን ውበቱም አውቀዋለሁ ውበቱም ደግሞ እኔን ያውቀኛል ግን ተቀራርበን በመስራት ግን በዚህ አጋጣሚ የተገናኘ ነው እና እዛ ላይም እንደውም ብዙ ተብሎ ነበር ኧረ ይሄ ልጅ ምን ሊያደርግልን ነው ምናምን ተብሎ ጊዮርጊስ ብዙ ስለተጫወትኩኝ ምን ያደርጋል ልጆች ብናሳድግ አይሻልም እንደ ምናምን ብለው ነበር ሰዎች እንደውም የሐዋሳ ልጆች እዚህ የራሳችንን ልጅ ብናሳድግ ይሻለን ነበር ምናምን ተብሎ ተቃውሞም ነበረው ትንሽ ግን እያደር ጌሞችን ሲያዩ ትሬኒንጎችን ሲያዩ ምናምን ሰው እየተቀየረ መጣ 5 ሰው 10 ሰው 20 እንዲህ ያለ ሰው በሙሉ በቃ አድናቂ ሆነ ቁጭ አለ እና ከውበቱ ጋር በእንደዚህ አጋጣሚ ተገናኘን ከዛ ያችን 1 ዓመት ነው እንግዲህ ጥሩ ጊዜ ያሳለፍነው ከሱ ጋር እና እኔ በኳስ ህይወቴም የማረሳው ጊዜ ያሳለፍኩት ከውበቱ ጋር በዛ ዓመት ነው አንተና ውበቱ እንግዲህ ሐዋሳ ላይ ቅዱስ ጊዮርጊስን በሽልማት ማግስት 4-0 በጣም ትላልቅ ተጫዋቾችን የያዘው የኮከቦች ስብስብ በሻምፒየንስ ሊግ ባመጡት ውጤት ምክንያት በተሸለሙ ማግስት የተካሄደ ጨዋታ ነበር ሐዋሳ ላይ በአረሳው መሃል ላይ ቆሞ ሙሉዓለም ሙሉ ቅዱስ ጊዮርጊስን አቆመው የተባለበት ጨዋታ እንዳይረሳም አድርገን ያሸነፍን ጊዮርጊስ ከዛ በፊት 10 ዓመት በላይ ሆኗል መሰለኝ አራት ገብቶበት አቅም ረጅም ጊዜ ምናልባት እኔ የማስታውሰው በቡና 89 ይሆን 90 ላይ ምናምን ገብቶበት ከዛ በኋላ ከስንት ዓመት በኋላ ነው
እኔ እንግዲህ የማስታውሰው ያኔ 4 ጊዮርጊስ ላይ የገባው በዛ ጨዋታ ነው እና በተለይ በጣም የሚገርም ጨዋታ ነበር እሱ ጨዋታ። ያው ጊዮርጊስን ቤቱን ስለማውቀው የቱ ጋር ችግሩን የቱ ጋር እንደሆነ በደንብ አውቀዋለሁ። አጋለጥከው እና ጓዳውን በሚያቀባታው ነበር መጡብን። እና የሚገርም ጨዋታ ነው የተጫወትነው። እነሱም ራሳቸው አንዳንዶቹ እንዲያውም የዛው የጊዮርጊስ ተጫዋቾች የነበሩ በጎን በኩል እንዲህ እያሉ ሲያጨበጭቡ ነበር ራሱ እንቅስቃሴውን አይተው እና በጣም በጣም ለነሱ ራሱ እርግጠኛ ነኝ የማትረሱት እንቅስቃሴ የሚባል ጨዋታ ቢባል ይህንን ጨዋታ የሚያስታውሱ ይመስለኛል። እኔ ደግሞ በሙሉዓለም በጣም የተናደድኩበት ጨዋታ እንደ ደጋፊነት ይገባል እና እንደዚህ አይነቱ ውብ ጨዋታ በማየት ራስ መደሰት ጨዋታው በጣም ምንም ጠረጠር የለውም። በጣም የሚገርም ጨዋታ ነው። እንደውም ቁጥሩም ሊበዛ የሚችልባቸው አጋጣሚዎች እንደውም እንደ እንቅስቃሴ ብዙ ከዛ በላይ መግባት የነበረበት ጨዋታ ግን ጊዮርጊስም ቆም ብለው እንዲያስብ ያስገደደ ጨዋታ ነበረ። አንተ ግን ከዛ ጨዋታ በኋላ 4-0 ሐዋሳ አሸንፎ እኔ ሜዳው ላይ ነበርኩኝ አስተውለህ ነበርና ምንም አልመሰለም። የሆነ ሌሎቹ በጣም በከፍተኛ ሁኔታ ደስታቸውን ሲገልጹ ሹልክ ብለን ወጣ። ለምንድን ነው? ምን ቡድኔ ነው አለለም ያ የሚሰማ ስሜት አለ። ደጋፊው እንግዲህ ብዙ ነገር አስቦ ነው የሚመጣው። ያ ደጋፊ ደግሞ የኔም ደጋፊ ነው። እኔ የትኛውን ቡድን ሲጫወት የጊዮርጊስ ደጋፊ የኔ ደጋፊ ነው። እዛው እንኳን የጊዮርጊስ ተጫዋቾች እያሉ ለኔ የሚዘምሩበት ጊዜ ሁሉ ቦታ በሄድኩበት ሐዋሳም በነበርኩበት ሰበታም በነበርኩበት መድንም በሄድኩበት በሙሉ እና እዛ ህዝብ ላይ እንደዛ አይነት ደስታ ማሳየት ከባድ እና ደጋፊ የኔ ስለሆነ ክለቡም ቢሸነፍ ያው የተሰለፍኩበትን ዓላማ ባረሳ ከዛ በኋላ ያለው ነገር ግን ብዙ አስፈላጊ አይደለም። እንቅስቃሴው ራሱ በቂ ነው ብዬ አስባለሁ። ያደገበትን ክለብ ቢሞትም የማይረሳ ስሙ ሙሉዓለም ነው። ሙሉዓለም ረጋሳ አባቱ ረጋሳ ብለው በየጨዋታ ሜዳው ስምህን የሚያነሱት በትክክልም ሰርተህ ባመጣኸው ውጤት የትም ብትሄድ ጊዮርጊስ ውስጥ የተከልከው ነገር ዘላለማዊ እንደሆነ ስለሚታወቅ ነው። እስኪ ደግሞ ወደ ማጠቃለያ ጥያቄዎች እየመጣሁ ነው። ሙሌ አሜሪካ ላይ አዲስ ነገር እየሰማሁ ነው። ሙሌ ድምፁን አጥፍቶ የሚኖር ድምፁን አጥፍቶ የራሱን ስራ የሚሰራ ለብዙሃን መድረሱ መስራቱ እንኳን የማይታወቅበት ዝም ያለ ሰው ነው። አዎ ይህንን ማረጋገጫ ሰጣለሁ። አሁን ግን በዝምታ ውስጥ የሚጎመራ ነገር ልናይ ነው ወይ የሚል ፍንጭ ደግሞ እየሰማሁ ነው። ሙሉዓለም ካልተሳካው የቅዱስ ጊዮርጊስ ምክትል አሰልጣኝነት በኋላ አሁን በአሰልጣኝነት ብቅ የሚልበት እድል እየመጣ አይ ብዙም እንትን አይደለም፣ ግን ያው አጋጣሚ ሆኖ እየተጫወትክ የምታገዝበት ነገር ካለ ለአትላንታ ያው እስከዛሬ ሲጫወት ስለነበረ አሁን ደግሞ እየተጫወትኩ በዛው ደግሞ እንደ አሰልጣኝነት መንገዱን ወደዛው እየሄድኩና ምናልባት እንግዲህ እስቲ በሙሉ አሰልጣኝነት አትላንታ ላይ ዋንጫ ይዘን ልንመጣ ነው። አይ ዋንጫ መጀመሪያ ቡድን መስራት ነው የሚቀድም። ዋንጫን ካሰብክ ልክ አይደለም፣ እንቅስቃሴ ልክ አይመጣም። ዋንጫን ሳይሆን ማሰብ ያለበት አይፈትንህም። የለመድከው ነገር ነው፣ ግን ውድድር ካለ ብዙ ግድ ነው የሚለው ነገር ብዙ ጊዜ ሰርተ ራሱ መንገዱ ይመራሃል። ራሱ ግን ዋንጫን ብለህ አስበህ ከሄድክ ግን እንቅስቃሴ ራሱ የተበላሸ ነው የሚሆነውና እኔ ዋንጫ እንደዚህ ብዙ ጊዜ ዋንጫ ለመብላት ወይ ለማሸነፍ ብለህ መግባት የለብህም ብዬ ከማስቡት ውስጥ አንዱ ነኝ። አንድ ነገር እኔ አሁን ዛሬ እንትናን ለማሸነፍ ጎል ማግባት አለብን ብዬ ካሰብኩኝ የምናስበው ስለምንድን ነው? ስለማግባት ከሆነ እንቅስቃሴ ይበላሽ። ስለዚህ ለመጫወት ስታስብ ግን እየተጫወትክ የት ትደርሳለህ? በቃ ትደርሳለህ። ያንን ነው ማድረግ ያለብህ። ሁሌ እኔ እናንተ ስንጫወት እሱን እንዴት እናመልጠዋለን የሚለውን ነገር ነው መጀመሪያ። ያንን ሶሉሽን ነው መፈለግ ያለብን እንጂ ያን በሙሉ ሰው በስተ የምትሄድበትን መንገድ ከፈለግ እየተበላሸ ነው የሚሄደው እና እንቅስቃሴው ራሱ ይመራል የምትፈልግበት ቦታ እና ያንን ነገር ለመስራት ነው መጀመሪያ። እና ጊዜውም ጠባብ ነው ለነገሩ፣ የአንድ ወር ጊዜ ነው ያለን። ነገሮቹ ትንሽ ሰፋ ያለ ጊዜ ቢኖር ብዙ ነገር ሰርተህ ልትሄድ ትችላለህ። ግን አሁን ጊዜው ገና አንድ ወር ነው። ካሁን በኋላ የአንድ ወር ጊዜ ነው ያለን
እና በዛ ጊዜ ውስጥ የምታስበውን ነገር ሰርተ ውጤታማ ሆናለሁ ምናምን ልጆቹ ላይ የምታሰርጸው ነገር ካለ ልጆቹ ማወቅ የሚገባቸውን ነገሮች ካወቁ ከዛ በኋላ ያለው ሂደት የምንፈልገውን ነገር መፈጸም እንችላለን ብዬ አስባለሁ። በሚኒሶታ የኢትዮ አትላንታ ቡድን በዘንድሮ የኢትዮጵያውያን የእግር ኳስ ውድድር የስፖርት ውድድር ላይ እንግዲህ የምንመለከተው እየተጫወተ በሚያሰለጥነው ከሌሎች ጓደኞቹ ጋር ሆነው ቡድኑን በሚመራው ሙሉዓለም ረጋሳ ይሆናል። በዚህ አጋጣሚ በአትላንታ ዙሪያ ያላችሁ አቅም ልምድ ያላችሁ ኢትዮጵያውያን ትውልደ ኢትዮጵያውያን እንደው ልታይ ካላችሁ እድል መስጠት የማይታክተው እድል ደግሞ ወጣቶች ማግኘት አለባቸው ሲል የማውቀው አሰልጣኝ ነውና አሰልጣኝ ሆኖ እየመጣ ያለው። ስለዚህ ሙሉዓለም ይህንን እድል የሚሹ ካሉ ልትሰጣቸው ዝግጁ ነኝ። ማንም እኛም እንደዚህ ነው የመጣ ነው። ማንም ሰው እድሉን ከፈለገ እቶ መሞከርም መታየትም የሚችልበት ነገር ክፍት ነው። ስለዚህ እናያለን። በጣም ጥሩ። ሙሉዓለም ተወልዶ አድጎ በብዙ ፈተናዎች ውስጥ አልፎ እዚህ ደረጃ ላይ ሲደርስ የብዙዎች ሚና ከፍተኛ ነው። ስለ ሁሉም ስለ ብዙዎቹ አወራ። ስለ ቤተሰብ ደግሞ ማውራት አለብን። በተለይ በአንተ እድገት ላይ ቤተሰቦች፣ ወላጆች፣ እናት፣ አባት፣ እህት፣ ወንድም ሚናቸው ከፍተኛ ነው። የሰፈር ሰው ሚናው ከፍተኛ ነው። አሁን ደግሞ እዚህ አሜሪካ ሆነ የነሱን ህይወት ለማሳደግ የምትጥርላቸው ባለቤት፣ ልጆች እስኪ እንወቃቸው። ቤተሰቦች ያው ከልጅነት ጀምረን ያው እንግዲህ እኔ እንዳልኩ ነው። ከዚህ በፊትም ተናግሬዋለሁ። 2 ወንድሞች ታላላቅ ወንድሞች አሉ። 2 ወንድሞቼ በጣም ይወራላቸው አካባቢው ላይ በጣም የሚደነቁ በጣም ኳስ እንደሚችሉ ነው የሚነገረኝ። እኔ ያው ብዙም አልደረስኩባቸውም፣ ግን ጥሩ እንደሆኑ ይነገረኛል። የነሱ ግን ጥሩ ቦታ ለመድረስ ለእኔ እንቅፋት ነበር የሆነብኝ። መጀመሪያ እንድጫወትም አይፈልግም፣ ኳስ ጨዋታ አካባቢ እንድደርስም አይፈልጉም ነበር። ነገሮች ግን እየከረሩ ሲመጡ ነው በቃ የሰዎች ግፊት እያየለ ሲመጣ ነው ትንሽ በቃ እነሱም ችላ ብለው እንዲጫወት ያደረጉኝ። ግን ወደ ክለብ ከብቼ እዚህ ደረጃ እንድደርስ ትልቁን ሚና የተጫወተው ምትኬው አበላ ይባላል የሰፈሬ ልጅ። እሱ ነው በቃ በጣም ከልጅነት ጀምሮ እየተንከባከበ ወደ ክለብ እንዲሄድ አስራት ገሰደሱ አንድ የሰፈሩ ልጅ ይዞት መጥቷል። አስራት ጋም እንዲሄድ ያደረገኝ ግን ቀጥታ አስራት ጋር ሳይሆን በአዲስ ብስራት በኩል ያደረገ። እሱ ከአዲስ ብስራት ጋር በጣም ይግባባ ነበር። ልጁ ምትኬ የሚባለው ልጅ ከአዲስ ብስራት ጋር ይግባባ ነበር። በሱ በኩል አድርጌ ነው እኔ ወደ አስራት ጋር እንዲሄድ እና ኃይሌ ካሴም ያኔ ያው ከሚሉት ውስጥ አንዱ ነበር። ለእንትና ጋር ይግባቡ ነበር። ከአስራት ጋር አንድ የሚችል ልጅ አለ እስቲ እሱን ያው ምናምን ይለው ነበር። ግን እኔ መጀመሪያ የሄድኩት ግን ምትኬው አበላ የሚባለው አዲስ ብስራት ጋር ወስዶኝ ከዛ በኋላ ነው ወደ ጊዮርጊስ እንደሄድ የተደረገውና ምትኬው አበላ የከፈለልኝ መቼም የምዘነጋው ነገር አይደለም። እሱ ነው ወደ ኳስ ህይወት ውስጥ እንድገባና ለኳስም የሚያስፈልጉኝ ነገሮች ብዙ ድጋፍ ሲያደርግልኝ የነበረው እሱ ነበር እና የመጀመሪያውን ድርሻ የሚወስደው እሱ ነው። እና ያው ባለቤቴ አመል ማላቆስ ትባላለች እና የ3 ልጆች እንግዲህ አባት ሆኛለሁ አሁን። እና እነሱ ናፍቆት እንግዲህ ያው ማን ናቸው ልጆቹ? አንዱ አሌፍ ይባላል የመጀመሪያ ልጅ፣ ሁለተኛው ቃላብ ይባላል፣ ሶስተኛው አሜን። ሶስቱም ወንዶች ናቸው። ሶስቱም ኳስ ተጫዋች ናቸው ማለት ኳስ ተጫዋቾች ናቸው ለማለት እድሜያቸው ትንሽ ገና ነው፣ ግን ይሞክራሉ። ያው ማለት አባታቸው ኳስ እንደሚጫወት ሲነገራቸው አሁን አንዳንዴ ባለቤቴ ይዛቸው ትሄዳለች መዝናኛ በኩል ምናምን እና እሷን ስለሚያውቋት የሙሌ ልጆች ናቸው ምናምን ሲባል አባትህ እኮ በኳስ ያሳብዶኛል ምናምን ይሏቸዋል ልጆቹ። እና የኔን ፍቅር እነሱ ላይ ያሳርፉና እነሱን ወይ ጋብዟቸዋል ወይ ምናምን እና ስለኔ ይነግሯቸዋል። አባታችሁ እኮ እንደዚህ አድርጎን እንደዚህ ፈጥሮን በኳስ እንደዚህ እንትን አድርጎን በቃ እሱን ካየን በኋላ ስቴዲየም መግባት አቁመናል ምናምን የሚባለውን ነገር ትንሽ እነሱ ላይ በቃ ተጽዕኖ እየፈጠረ መጣ እና አሁን ስለ ኳስ ነው ወሬያቸው በሙሉ ስለ ኳስ
እና ምናልባት ትንሽ እየሞካከሩ ነው። አሁን ትንሽ ከፍም ስላለው ምናልባት ወደፊት እንግዲህ አቅጣጫው ወዴት እንደሆነ እናየዋለን። በጣም ጥሩ ሙሌ፣ በህይወት ዘመንህ አንተ በመሃል ሜዳ ላይ አብበሃል። በመሃል ሜዳ ካያቸው ብዙ ምርጦች አንድ ሰው ብቻ ምረጥ ብል ትመርጣለህ? ሰው ምረጥ ካልከኝ አንዋር ትልቁን መርጠው። አንዋር ትልቁ ለእኔ ለምን መረጥከው? ሁሉ ነገር ያለው ሰው ነው። ይሰጣል። እንደገና ደግሞ አብዶም ሲሰራ ጎበዝ ነው። እይታውም የሚገርም ነው። ለእኔ በፊትም የማደንቀው እሱ እና አይቼውም ስለሆነ ብዙ ጨዋታዎችን ቁጭ ብዬ አይቼዋለሁ። ግን ከዛ በፊትም ከዛ በኋላም ብዙ ልጆች ሊኖሩ ይችላሉ። ማለት እኔ በራሴ ባየሁበት ብቻ ስለሆነ ነው እንጂ ከዛ በፊትም ያሉ ሰዎች አሉ፣ ከዛ በኋላም የመጡ ልጆች ይኖራሉ። ግን ለእኔ ግን እያየሁት ግን የተደመምኩበት ሰው ቢኖር አንዋር ያሲን አንዋር ያሲን ነው። አንዋር በመብራት ኃይል በጣም እናውቀዋለን። ኢትዮጵያ ቡናም ገብቶ ተጫውቷል። እኔ እሱ ያለኝ ነገር የተለየ ነው። በጣም ጥሩ በጣም ጥሩ። እናጠቃል። በሁለት ክፍሎች በጣም ምርጥ ቆይታ አድርገናል። እንደው ተመልካቾቻችን በተለይ ደግሞ የእግር ኳስ አፍቃሪያን ከሁለቱ ሳምንታት ቆይታ ከሙሉዓለም ምን ቢወስዱ ደስ ይላል? ማለት ብዙ ነገር ዳሰናል፣ ብዙ ነገር አንስተናል። እንደው ግን ይሄን ፓርት በአጽንኦት እንዲያስታውሱት የምትለው ነገር አለ? ተጫዋች ስትሆን ብዙ ጊዜ ትዕግስተኛ መሆን አለብህ፣ አንደኛ። ሁለተኛ አብረህ ስትጫወት 20 ምናምን ተጫዋቾች አሉ። እኔ አሁን በውስጤ በጣም ብዙ ኳስ ተጫዋቾች አብሬ ያሳለፍኳቸዋል። የኔ ትዕግስት ወይም የኔ ጫንቃ የተለየ ነው ብዬ አስባለሁ። ሁሉንም እንደ ፍላጎቱ፣ ሁሉም እንደ ሀሳቡ የፈለገውን ነገር ቢል ዋጣ አድርጌ ነበር የማሳልፈው እና ማንኛውም ኳስ ተጫዋች አብሶ እንደዚህ በማስ በምትኖርበት አካባቢ ላይ ስትሆን ትዕግስተኛ መሆን አለብህ። ሁለተኛ አንዳንዴ ችለህ እንኳን የሚያስቀምጥ አሰልጣኝ ሊኖር ይችላል። እነዚህ ነገሮች የምታልፈው ከሰዎች ጋር በማውራት እንደዚህ ነው በማለት አይደለም። ጠንክረህ ትሰራለህ። ዝም ብለህ ታግሰህ ነገ ከነገ ወዲያ ደግሞ እንደሚገለበጥና እንደሚቀየር ማሰብ አለብህ። ብዙ ጊዜ እኔ እየተጫወትኩ ቤንች የምሆንበት ጊዜ አለ። ቤንች ስለ አሁን በናሽናል ቲም ለምሳሌ አንተ ሰርተህ የሆነ ሰው መጥቶ ሊገባብህ ይችላል። አንተ 2 ወር ተዘጋጅተህ የሆነ ሰው 1 ወር ተዘጋጅቶ ለዛ ውድድር የሚገባበት አጋጣሚ ሊኖር ይችላል። እንዴት ምናምን ብለህ ዘራፍ ካልክ መጥፊያን እያመቻቸ ነው የምትሄድ። ስለዚህ ብዙ ጊዜ በነገሮች በሙሉ የሚመጣብህ ነገር ለበጎ ነው ብለህ የምትቀበልበት መንገድ ካለ ነገ አሸናፊው አንተ ነው የምትሆነው። በኳስም ይሁን በህይወትም ይሁን ነገሮች አንዳንዴ አንተ ያላሰብካቸው ነገሮች ሊፈጸምብህ ወይም ሊደረግብህ የሚችሉት ነገሮችን ከእግዚአብሔር ጋር ታግሰህ ከዛ በኋላ እነዛን ነገሮች ማሳለፍ አለብህ እንጂ እንዴት ዘራፍ ብለህ የምትወጣ ከሆነ ነገሮችን መውጫህን መንገድ እያመቻቸ ነው የምትሄደው እና ብዙ ጊዜ በምንም መንገድ ምንም ነገር ሊያጋጥም ይችላል። ታግሰህ የምታልፋቸው ወይም ደግሞ ስቀህ የምታልፋቸው ነገሮች ነገ ውጤታማ ያደርገዋልና መታገስ አስፈላጊ ነው ብዬ አስባለሁ። እና እኔ ጋም ያለው ነገር ያ ነው። ነገሮችን ማንጸባረቅ ብዙ ጊዜ ወዲያው እዛ ጋር በፍጹም አላረገው። ቤንችን ብታረገኝ እስቃለሁ፣ ውስጤ ግን እሳት ነው። ከዛ በኋላ ነገ ከነገ ወዲያ ግን ብሽ የምመጣበትን ነገር አመቻቻለሁ። ህይወትም ላይ እንደሱ ነው። አንዳንዴ የሆነ ሰው እንደዚህ ፊት ለፊት ብዙ ነገር ልልህ ይችላል። ግን ከዛ ጋር እንካ ሰላምታ ከምትለዋወጥ ሄደህ ነገና ከነገ ወዲያ የተሻለ ነገር የምታገኝበትን መንገድ ወይም ዘዴ መፈለግ ነው ያለብህና ብዙ ጊዜ መታገስ ነገና ከነገ ወዲያ የተሻለ ነገር ሊያመጣ ስለሚችል ያንን ቢያደርጉ የተሻለ ነው ብዬ አስባለሁ። ምንም ቃላት የለኝም። ሙሉዓለም ረጋሳ የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ እንደ አስራት ኃይሌ አገላለጽ አንበሳ ሆነህ ያለፍክ ተጫዋች ስለሆንክ ያንን ስላየው እኮራለሁ። እንደዚሁም ደግሞ በእነዚህ በ2 ሳምንታት ቆይታችን ብዙሃን ለዘመናት ደጋግሞ ቢመለከቱት የሚጠቀሙባቸውን ሀሳቦች ስላነሳን
ክብር ይሰማኛል። ካስትሮቲው እንደው በእግር ኳሱ የምንተዋወቀው አዲስ አበባ ይሆን እንጂ አትላንታ ላይ በብዙ መልክ ላይ ለብዙሃን ድምፅ የሚሆን ሚዲያ እንዲሆን ከሚደግፉኝ ከሚያገዙኝ ሰዎች መካከል ከቀዳሚዎቹ ተርታ አንዱ ሙሉዓለም ረጋሳ ነው። እንደው ይሄ ሚዲያ የት ደርሶ ማየት ትፈልጋለህ? ካስትሮቲውብን ደግሞ ብዙሃን እንዲያግዙ የምታስተላልፈው መልእክት ካለ እድሉን ልስጥ። የሰው ልጅ ድጋፍ ያስፈልገዋል እንዲሰራ እና ሁሉም መደረግ የሚገባው ሼርም ላይክም ሰብስክራይብ እያደረጉ አንተን እየደገፉ ነገና ከነገ ወዲያ የተሻሉ ሰዎችን እያቀረብክ እነሱም ደግሞ የተሻለ እውቀት የሚያገኙበትን ነገር ቢፈጥሩ የተሻለ ነው ብዬ አስባለሁ። እና ዛሬ እኛ ጋር ብቻ የሆነ ነገር የሚሆን ነገር አይደለም። ነገ ከነገ ወዲያ ልጆቻችንም እነዚህን ነገሮችን እየሰሙ እያዩ የተሻለ ሰዎች እንዲሆኑ የሚደረግበት ፕሮግራም ስለሆነ ያንን ነገር በኳስ ተጫዋች የሚቀር አይደለም። ነገ ከነገ ወዲያ የተሻሉ ሰዎች ወደዚህ መድረክ የሚቀርቡበት ስለሆነ ያንን ነገር መመልከት የሚችሉበትን ነገር ሁሉን ነገር እየተጠቀሙ እንዲደግፉ ማስበው እና ያንን እንዲያደርጉ መልእክቴን አስተላልፋለሁ። በጣም ጥሩ ሙሌ፣ በጣም አመሰግናለሁ። ካስትሮቲውብ ከታላቁ ተጫዋች ሙሉዓለም ረጋሳ ጋር በሁለት ክፍሎች ያደረገው ቆይታ ይህን ይመስል ነበር። በነገራችን ላይ እዚህ ቦታ ላይ እኔ ያለው እንጂ ከፊት ለፊት በጣም በከፍተኛ ትጋት የካሜራ ስራውን የሚሰራው ወንድማችን ኪሩቤል እጅግ በጣም በትጋት በሁለቱም ሳምንታት ላይ ተመልክተዋል። በሌሎችም ከዚህ በኋላ በሚመለከቷቸው አስደናቂ ቱሮች አስደናቂ ጉዞዎቻችን ላይ ከፊት ለፊት ያለ በጣም ድንቅ ወጣት ካሜራማን ነው። አብሮን ስላለ ከልብ እናመሰግናለን። በኤዲቲንግ እንደዚሁ ቴድሮስ ይባላል። በጣም ጀግና ኤዲተር ነው። የካስትሮቲውብ ክሩ እያበበ እያደገ የተሻለ ነገር ይዘን ለመምጣት ደግሞ የእናንተ ድጋፍ ያስፈልገናል። ይህንን የዩቲዩብ ዝግጅት ስፖንሰር ማድረግ ሰፖርት ማድረግ ለምትፈልጉ ስልክና አድራሻችንን ከስር መመልከት ትችላላችሁ። ከስር በምትመለከቱት አድራሻ እና በስልክ በመደወል ድርጅቶቻችሁን ምርቶቻችሁን ማስተዋወቅ ትችላላችሁ። ካስትሮቲውብ ሳምንት እጅግ በተለየ እንግዳ በተመሳሳይ ቀን በተለየ ፕሮግራም እንገናኛለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በጣም እናመሰግናለን። ቸር እንቆይ። ካስትሮቲውብ